መንግስት በሚሰጣቸው አቅጣጫዎች የሚጣሱ ህጎችና የተቋማት የመናበብ ችግር። ሰላም ጤና ይስጥልን። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እያስታወስን የሰዓቱን ትንታኔ መንግስት በሚሰጣቸው አቅጣጫዎች የሚጣሱ ህጎችና የተቋማት የመናበብ ችግር በሚል ርዕስ ይዘን ቀርበናል። አብራችሁ እንድትቆዩ እንጋብዛለን። ከሰሞኑ ፖለቲከኛና የኢኮኖሚ ባለሙያ የሆኑት አቶ ሙሼ ሰሙ በማህበራዊ ትስስር ገጻቸው ያጋሩት መረጃ ለበርካቶች መወያያ ሆኖ ታይቷል። የጉምሩክ ኮሚሽን ነሐሴ 8 ቀን 2017 ዓ.ም የሰጠውን መግለጫ ያጣቀሱት አቶ ሙሼ ቻይና ሰራሹ ሲኖትራክ መኪና ብዙ ጉድለት እንዳለበት ተጠቅሶ ወደ ኢትዮጵያ እንዳይገባ ተከልክሎ እንደነበረም ጠቁመዋል። አምራቹ ኩባንያ ያሉብኝን ችግሮች አርማለሁ ብሎ የኢትዮጵያ ባለስልጣናትን ቻይና ድረስ ጋብዞ የሚሰራውን እርማት ማስመልከቱን ጠቅሰው በዚህ መንገድ ለሰጠው የማሻሻያ ማስተማመኛ መሰረትም ድጋሜ መኪናው ወደ ኢትዮጵያ ይግባ መባሉን አመልክቷል። ይህንን ተከትሎም በርካቶች ሲኖትራክ መኪኖችን ለማስገባት ዝግጅትና እንቅስቃሴ የጀመሩ ቢሆንም ነገር ግን ሳይታሰብ የገንዘብ ሚኒስቴር በነዳጅ ዘይት የሚሰሩ የጭነት ተሽከርካሪዎች ወደ ሀገር እንዳይገቡ የሚያደርግ እግድ ማውጣቱን በመጥቀስ ነገሩን የተቋማዊ አለመግባባትና አለመናበብ ውጤት በማለት ደምድመውታል። አቶ ሙሼ ያጋሩት የሲኖትራክ ተሽከርካሪ እግድና ፈቃድ ጉዳይ ሌሎች የጭነት ተሽከርካሪዎችንም የሚመለከት ሲሆን ጉዳዩ ከዚያ በላይ የመንግስት አሰራርን ወጥነት መጓደልና የተቋማትን በቅንጅት አለመስራትን በተመለከተ በሰፊው መወያያ የፈጠረ አጀንዳም ሆኖ ነበር። ይህ ጉዳይ ደግሞ ጠቅላይ ሚኒስትር አብይ አህመድ በቅርቡ የጋዝ ፕሮጀክትን ሲመርቁ ከዚያን ዕለት ጀምሮ በነዳጅ የሚሰሩ የጭነት ተሽከርካሪዎች ወደ አገር ውስጥ እንዳይገቡ መከልከሉን ከማወጃቸው ጋር ተገናኝቶም ሲነሳ ሰንብቷል። መንግስት በቅርብ ዓመታት የሚያወጣቸው ህጎች፣ ደንቦችና መመሪያዎች ወጥነት ብቻ ሳይሆን ዘለቄታዊነት የጎደላቸው ናቸው የሚል ቅሬታ በተደጋጋሚ ይነሳል። በተለይም በቀጥታ የንግዱ ማህበረሰብን የሚነኩ እንዲሁም ከኢኮኖሚ ጋር ቀጥታ ትስስር ያላቸው ህጎችና ማስፈጸሚያ መመሪያዎች መቀያየር የንግዱን ማህበረሰብ ማስመረራቸው በሰፊው ይደመጣል። ከዚህ ቀደም መረጃ ተጠይቀው የነበሩ አንድ ስማቸው እንዲጠቀስ ያልፈለጉ የምጣኔ ሀብት ምሁር በ2 ዓመታት ጊዜ በፋይናንስ ሚኒስቴርና በብሔራዊ ባንክ ተቋማት ብቻ ከ30 የሚበልጡ መመሪያዎች መለዋወጣቸውንና መሻሻላቸውን በጥናት እንዳረጋገጡ ተናግረው ነበር። ይህንን ደግሞ ከማክሮ ኢኮኖሚው ጤና ማጣት ምልክትነት ጋር ያያያዙት ባለሙያው የኢኮኖሚ እንቅስቃሴው ላይ ቀጥተኛ ተጽዕኖ ያላቸው ህጎችና መመሪያዎች በቶሎ ቶሎ እየተለዋወጡ የመንግስት አሰራርም ወጥነትና ተቋማዊ መናበብ እያጣ መሄዱን አስመልክተው ነበር። ብሔራዊ ባንክ የባንኮችን የብድር ጣሪያ ገድቦ ቆይቶ በቅርቡ ማንሳቱ ይታወሳል። የውጭ ምንዛሬ ግብይት በነፃ ገበያ ስርዓት ይመራ በተባለ ማግስትም ወዲያው ደግሞ የዋጋ ትመና ጣሪያ መቀመጡ ሲያነጋግርም መክረሙ አይዘነጋም። አንድ ሰሞን በፍራንኮ ቫሉታ አሰራር መሰረት ዶላር ያላቸው ከየትም ቢያገኙ ከውጭ በዶላራቸው ዕቃ ማስገባት ይችላሉ ተብሎ ተፈቅዶ የነበረ ሲሆን በሂደት ደግሞ መነሳቱም ይታወቃል። የኤሌክትሪክ ተሽከርካሪዎች ብቻ ይግቡ ተብሎ የመኪና ገበያ ውስጥ የአንድ ሰሞን ግርግር ሲፈጠር ታይቶ የነዳጅ መኪኖች ማስገባት ተመልሶ ተፈቀደ በሚል ደግሞ ሌላ ትርምስም መስተዋሉ ይታወቃል። ይህንን በተመለከተ አስተያየት የሚሰጡ በርካቶች የመንግስት አሰራርና የተቋማት መናበብ ችግር ከኢኮኖሚ ነክ እንቅስቃሴዎች አልፎ ወደ ፖለቲካዊና ሀገራዊ ጉዳዮች እንዳይሸጋገር ስጋታቸውን ሲያነሱ ይደመጣሉ። በቅርቡ የተሻሻሉት የምርጫ ቦርድ፣ የመገናኛ ብዙሃንና የሲቪክ ማህበራት አዋጆችም እንደ ምሳሌ ይነሳሉ። የምርጫ ቦርድ አዋጁ ገና አንድ ዙር ብሔራዊ ምርጫን ብቻ ለማስፈጸም የዋለና አዲስ የሚባል መሆኑን የሚጠቅሱት እነዚሁ ወገኖች የመገናኛ ብዙሃኑን አዋጅ ግን ወደ ሥራ በገባ ገና በ2 ዓመቱ መሻሻሉን ነው የሚጠቅሱት። የሲቪክ ማህበራት አዋጅም ቢሆን ረዥም ጊዜ ገና ሳያገለግል ወደ ማሻሻል ሂደት መግባቱን በማስታወስ
መንግስት የሚያወጣቸው ህጎችም ሆኑ የሚቀይሳቸው የአሰራር ስልቶች ዘለቄታዊነት የማጣት ችግር ወደ ሁሉም ዘርፍ ቀስ በቀስ እየተስፋፋ መሆኑን ማመላከቻ ተደርገው ይቀርባሉ። ሪፖርተር ያነጋገራቸው በህዝብ ተወካዮች ምክር ቤት እንዲሁም በፌዴሬሽን ምክር ቤት በከፍተኛ የህግ ጥናት ኤክስፐርትነት ያገለገሉት የህግ ባለሙያው አቶ አምደ ገብርኤል አድማሱ ይህ የመንግስት ህግና አሰራር ተለዋዋጭነት እንዲሁም የተቋማት ቅንጅት መጓደል ችግር ሀገሪቱን ብዙ ዋጋ እያስከፈላት ነው ይላሉ። በአንድ ሀገር ዜጎች በህግ ይተዳደራሉ፣ እንዲሁም የህግ የበላይነት አለ የሚለውን መለኪያ የህጎች በሁሉም ቦታ፣ በሁሉም ሁኔታ፣ በሁሉም ፍርድ ቤቶች፣ በሁሉም አካባቢዎች መፈጸም ነው። ህጎች ያላድሎ ተቀራራቢነት ባለው እንዲያውም ወጥነት ባለው ሁኔታ ተፈጻሚ መሆን መቻላቸው ነው የዚያን ሀገር የህግ የበላይነት መኖር አለመኖር የሚያረጋግጥ። ህግ ለረጅም ጊዜ እንዲያገለግል ተደርጎ አለመውጣቱ ለአንድ ሀገር ትልቅ ኪሳራ ነው። አንድ ህግን ወይም አዋጅን ቀርቶ ጥቃቅን ደንብና መመሪያዎችን ለማውጣት ሰፊ ሂደት ይጠይቃል። መጀመሪያ ተነሳሽነትን መውሰድ፣ ከዚያም ረቂቅ ማዘጋጀት፣ ሰፊ የውይይት ሂደትን ካለፈ በኋላም መጽደቅ አለበት። ህጉ ታርሞና ተስተካክሎ ከጸደቀ በኋላ ደግሞ ማስረጽና በህዝቡ ዘንድ እንዲታወቅ የማድረግ ሥራም አለ። ይህንን አልፎ ነው ወደ ማስፈጸምና ወደ መተርጎም የሚኬደው። ለዚህ ሁሉ ሥራ ራሱን የቻለ ጊዜ፣ በጀትና ጉልበትም ይፈልጋል። ህጎች በየጊዜው መቀያየራቸው በመንግስት አሰራርና በተቋማት ቅንጅት ረገድ ከሚያስከትለው ችግር በተጨማሪ በርካታ የኢኮኖሚ ኪሳራ እንዳለው መታወቅም አለበት። በየጊዜው አዋጅ ይወጣል፣ 2-3 ዓመት ሳያገለግልም ይሻራል። አንዳንዴ የሚያስገርመው ራሳቸው ህጎቹን ያወጣቸው ሰዎች ሳይቀየሩ ህጎቹ ይቀየራሉ። ለአንዲት ንዑስ አንቀጽ ወይም ለሆነ ፍላጎት ተብሎ ህጎች መቀያየራቸው ዜጎች በህግ ላይ ያላቸው እምነት እንዲሸረሸር የሚያደርግ ነው። ከህግ ይልቅ በጉቦ በመጠቃቀምና በሌሎች ህገወጥ መንገዶች መጠቀም ውስጥም እንዲገቡ የሚጋብዝ ነው በማለት የህግ ባለሙያው አሳሳቢነቱን ተናግረዋል። አቶ አምደ ገብርኤል ይህንን መሰሉ መንግስት ህግና አሰራር መፈራረቅ በተለይ በከተማዎች አካባቢ በአመዛኙ ደግሞ በንግድ እንቅስቃሴ ውስጥ ከፍተኛ ችግር መፍጠሩን አክለው ያብራራሉ። በኢፌዴሪ ህገ መንግሥት አንቀጽ 74 የጠቅላይ ሚኒስትሩ ስልጣንና ተግባር ተብለው የተዘረዘሩ 13 መሰረታዊ ድንጋጌዎችን የማስፈጸም ኃላፊነት ተቀምጧል። እነዚህ ኃላፊነቶችን የተሸከሙት ጠቅላይ ሚኒስትሩ ከውጭ ግንኙነት ፖሊሲ ማስፈጸም እስከ ህገ መንግሥት ማስከበርና እያንዳንዱ አዋጆች፣ ደንቦች፣ መመሪያዎች አፈጻጸም በቀጥታ እንደሚመለከታቸው ከህገ መንግሥቱ ላይ መመልከት ይቻላል። ይሁን እንጂ ከቅርብ ጊዜ ወዲህ በበርካታ አጋጣሚዎች ከፍተኛ ሚኒስትሮች፣ የመንግስት ባለስልጣናትና መስሪያ ቤቶች ለውሳኔዎቻቸው ከጠቅላይ ሚኒስትሩ አለፍ ሲልም መንግስት በሰጠው አቅጣጫ የክልሉ መሪ፣ የከተማው ከንቲባ ወይም ሚኒስትሩና የቢሮው ኃላፊ በሰጡትና ባስቀመጡት አቅጣጫ መሰረት እየተባለ የመንግስት ተቋማት አሰራርና ህጎች ሲቀየሩ መመልከት አዲስ የፖለቲካ ልምድ እየሆነ መምጣቱ በራሱ በመንግስት አካላት ጭምር አቤቱታ ሲቀርብበት ይደመጣል። የዋና ኦዲተር መስሪያ ቤት በቅርብ ጊዜያት በህግ በተሰጠው ስልጣን መሰረት የኦዲት ስራዎችን ለመስራት ሲንቀሳቀስ ይህንን መሰሉ በመንግስት አቅጣጫ መሰረት ወይም በእገሌ አቅጣጫ መሰረት ይህንን መስራት አትችልም የሚል እንቅፋት እንደገጠመውም ሪፖርት ሲያደርግ ተደምጧል። ይህንን መሰሉ ባልተጻፈ በመመሪያ በደንብና በህግ ቀርቶ በሰርኩላርም ደረጃ ሳይቀመጥ በቃል በወረደ አቅጣጫ የመመራት ዝንባሌ ደግሞ በሰብአዊ መብት፣ በፖለቲካና በዲሞክራሲ ነጻነት ጉዳዮችም ሊገባና የተወሳሰበ ችግርን ሊፈጥር የሚችል እንደሆነ በርካቶች ስጋታቸውን ያነሳሉ። ይህንን መሰሉ ስጋት ደግሞ ዛሬ ሳይሆን ቀደም ብሎ መነሳት መጀመሩ ነው የሚነገረው። የዛሬ 6 ዓመት የህግ ባለሙያዎች ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት መድረኩ ላይ ጥያቄ ያቀረቡ አንድ የህግ ባለሙያዎች ይህንኑ ጉዳይ አተኩረው አንስተዋል። በንግድ ምክር ቤት የአድቮኬሲ ኮሚቴ አባል ነኝ ያሉት ጠያቂ አቅራቢ የንግድ ህጎች ሲወጡ የንግዱን ማህበረሰብ ያላገናዘቡ ህጎች ይሆናሉ፣ ለመስራት ምንም የማያላውሱ ህጎች ይወጣሉ፣ ህጉ ሲወጣ ወይ ሲሻሻል እኛም ሆነ የሚመለከተው ግብር ከፋይ ነጋዴ ቢሳተፍ ሲሉ ጥያቄ አቅርበው ነበር። አንድ ሌላ ጥያቄ አቅራቢ የህግ ባለሙያን በበኩላቸው
የማይታወቁ ሕጎች ፍርድ ቤት ድረስ ገብተው ለብይን ማጣቀሻነት እየዋሉ መሆኑን በአሳሳቢነት አንስተው ነበር። ከ6 ዓመታት በፊት ከሕግ ባለሙያዎች ጋር ተደርጎ በነበረው ውይይት ላይ ለጥያቄዎቹ ምላሽ የሰጡት ጠቅላይ ሚኒስትር ዶክተር አብይ መሰረታዊ የችግሩ ምንጭ ያሏቸውን ነጥቦች አብራርተው ነበር። እኔ ሚኒስትሮችን የማዘው በሕግ በተሰጠኝ ስልጣን ነው። ባልተሰጠኝ ስልጣን ማዘዝ አልችልም። በክልሎችም መግባት አልችልም። ሕግ የሚወጣው ለጥቂት አፈንጋጮች ነው። አፈንጋጮች በፊሽካ ቀርቶ በሚሳኤልም አይቆሙ። ባለን ፖሊስ፣ አቃቤ ሕግ፣ ጠበቃና ዳኛ ሕግን ማስከበር አንችልም። አስተሳሰብ ላይ መስራት አለብን። ኢትዮጵያ ውስጥ የሕግ ችግር ብዙ ነው። የፍርድ ቤት ፕሬዝዳንት፣ አቃቢያነ ሕግ፣ ጠበቆች ሁሉንም ነገር መፍታት አትችሉ። የትኛውን ባጠረ ጊዜ አድምታችሁ እንደምትቀይሩ ግን ለይታችሁ ስሩ። ያንን ቅደም ተከተል ሌላ ሰው አያወጣላችሁም በማለት ጠቅላይ ሚኒስትሩ በጊዜው ለተሰበሰቡ የሕግ ሰዎች ገለጻ አድርገው ነበር። ሕግ ፍትህን ካላረጋገጠ ዋጋ እንደሌለው በወቅቱ የጠቀሱት ዶክተር አብይ ያኔም ሆነ ዛሬ በችግርነት እየተነሳ ስላለው የሕጎችና መመሪያዎች መፈራረቅና መቀያየር እየፈጠሩት ነው የሚባለው የመንግስት አሰራር ወጥነት ማጣት እንዲሁም የተቋማት አለመናበብ ችግሮች ላይ ትኩረት ሰጥተው ማብራሪያ ሲሰጡ አልተደመጠም። ኢትዮጵያ ከፖለቲካ ለውጥ ወዲህ የሕግ ሪፎርም በሚል ብዙ ሕጎችን ስታሻሽልና ስትቀይር መቆየቷ በሰፊው ታይቷል። ጠቅላይ ሚኒስትር አብይ አህመድ በቀደመው ዘመን ኢትዮጵያ የገጠማትን የተቋማትና የሕግ ስብራት ለመቀየር መንግስታቸው በአፍሪካ ታይቶ በማይታወቅ ሁኔታ ብዙ ሕጎችን የማሻሻልና ተቋማትን ሪፎርም የማድረግ ተነሳሽነት ወስዶ ወደ ተግባር መግባቱን ጠቅሰው ስለዚሁ ጉዳይ ተናግረው ነበር። ይህ ደግሞ በመንግስት አሰራር ላይ ወጥነትን ያመጣል፣ በተቋማት መካከል መናበብ ይፈጥራል ተብሎ ብቻ ሳይሆን ከለውጡ አስቀድሞ የነበረውን ሕግን የፖለቲካና የመግዣ መገልገያ መሳሪያ አድርጎ የመጠቀም እንዲሁም ሕዝብን ያስመረረ የመልካም አስተዳደር ችግር ይፈታል ተብሎ ታምኖበት የተጀመረ እርምጃ መሆኑ ሲነገር ቆይቷል። ሆኖም አንዳንዶች ሕጎቹ ተሻሽለው ብዙም ሳያገለግሉና ገና 2 ዓመት ሳይሞላቸው ድጋሜ እንዲሻሻሉ ሲደረግ መታየቱ ጥያቄ ሲፈጥርባቸው ታይቷል። የበጎ አድራጎትና ሲቪል ማህበራት እንዲሁም የመገናኛ ብዙሃን አዋጆች እዚህ ጋም እንደ ምሳሌ ይጠቀሳሉ። በዚህ ጉዳይ ከሰሞኑ ተጨማሪ ማብራሪያ ለሪፖርተር የሰጡት አቶ አምደ ገብርኤል የሕጎች ብቻ ሳይሆን የአሰራሮች መቀያየርና ወጥነት ማጣትም ተጨማሪ ራስ ምታት መሆኑን አስረድተዋል። መንግስት አገር የሚመራበት የራሱ ፖለቲካዊ ስርዓት ወይም አስተዳደራዊ ብሂል ሊኖረው ይችላል። ከዛ በመለስ ግን በሕገ መንግስቱ አንቀጽ 9 በተደነገገው መሰረት ጠቅላይ ሚኒስትሩን ጨምሮ ማንም የመንግስት አካል ቢሆን በሕግና በሕጉ ብቻ ነው ስራቸውን የሚሰሩ። ማንኛውም አይነት የመንግስት አሰራር ሕግ፣ አዋጅ፣ ደንብ፣ መመሪያ፣ ሰርኩላርም ሆነ የባለስልጣን ትዕዛዛትና አቅጣጫ ከሕገ መንግስቱ በታች ናቸው። ሁሉም ሕገ መንግስቱን ሊቃረኑ እንደማይችሉ በሕገ መንግስቱ በግልጽ ተቀምጧል። እከሌ በሰጡት አቅጣጫ፣ እከሌ በሰጡት መመሪያ ወይም በተቀመጠ አሰራር መሰረት የሚሉና እየበዙ የመጡ የመንግስት አሰራር ብሂሎች ወጥነት ያለው አሰራር ወይም መናበብ እንዳይፈጠር ከማድረግ በዘለለ ሕገ መንግስታዊ ድንጋጌውን ሊቃረኑ የሚችሉበት አጋጣሚ እንዳይሰፋ ያሰጋል ሲሉ ባለሙያው ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከ4 ወራት ቀደም ብሎ ከንግዱ ማህበረሰብ አንቀሳቃሾች ጋር ባደረጉት ውይይት አሳሳቢ ተብለው ከተነሱ በርካታ ጉዳዮች አንዱ የመንግስት አሰራር ሕጋዊነት፣ ወጥነትና የተቋማት መናበብ ጉዳይ ይገኝበታል። ከተሳታፊዎች በተነሳ ጥያቄም በተቋማት መካከል ያለው መተባበርና መናበብ ምን ድረስ ነው? በአንድ መስሪያ ቤት ባሉ 2 ዴስኮች የማይተዋወቁ የሚመስሉ ሰዎች አሉ። እኔ የንግድ ዋስትና ካለኝ ኢንዱስትሪ ሚኒስቴር እኔን ለማወቅ መልፋት የለበትም፣ ገቢዎችም ሊያውቀኝ ብዙ መልፋት የለበትም በማለት በየዕለቱ ይገጥመናል ስላሉት ችግር ለጠቅላይ ሚኒስትሩም አንስተው ነበር። ለእነዚህና ለሌሎችም ጥያቄዎች ማብራሪያን የሰጡት ጠቅላይ ሚኒስትሩ የመንግስታቸውን አሰራርና እየገጠማቸው ያለውን መዋቅራዊ ችግር በሰፊው አንስተው ነበር። ጠቅላይ ሚኒስትሩ በአገራችን አንዳንድ ሕጎች ሲወጡ አንዱን በር ይዘጋሉ፣ ሌላ ችግር ደግሞ ይፈጥራሉ። እየተማርን ይህንን ችግር እያሻሻልን እንሄዳለን በማለትም ነበር በወቅቱ የገለጹት። ሲንቄ ባንክ የሁሉንም ችግር የሚፈታ መፍትሄ ይዞላችሁ መጥቷል።
የወቢ ዲጂታል ብድር አገልግሎት ከቴሌብር ሱፐር አፕ መተግበሪያ ጋር በጋራ በመሆን የተመቻቸ ብድር አገልግሎት ሲሆን አዲስ ቢዝነስ ለመጀመር ሆነ ያለንን ቢዝነስ ለማስፋት በተጨማሪም ዘመናዊ ስልክ ለሚፈልጉ በብድር መልክ ያዘጋጃል። እንዲሁም ለግለሰቦች ደሞዛቸውን በሲንቄ ባንክ ሲቀበሉ እስከ 1 ሚሊዮን ብር ድረስ ብድር ያመቻቻል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ ያዘጋጀነው ትንታኔ ያደመጣችሁትን ይመስል ነበር። ለወቅታዊና ትኩስ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር ማድረግ እናስታውሳችኋለን። መልካም ጊዜ